ክርስቶስ በስጋ የተገለጠው እንደሚታወቀው አንድም ለቤዛነት ነው። በብሉይ ኪዳን አብርሃም ልጁን ይስሐቅን ለመሰዋት ወደ ሞሬ ተራራ ዘውስጥ እንደሄደ ይታወቃል። እንደ ጥላ ምልክት ነበር እሱ ለአዲስ ኪዳን። ይሄ በእስልምናው የአረፋ ቀን ተብሎ ይከበራል። የዛን ቀን አላህ ወደ ፍጡራኑ በቅርበት የሚመጣበት ቀን ነው ተብሎ ይታመናል። አላህ እንዴት ነው ወደ ፍጡራኑ የሚመጣው? የምንመለከተው ይሆናል። አላህ ይሮጣል የሚል አለ። እንዴት ነው እየሮጠ የሚመጣው? እሱን እናያለን ማለት ነው። እሱን የምንዳስሳቸው ይሆናል። ከዚህ ጋር የተያዙትን የተለያዩ እንትኖችን እንመለከታለን። ምክንያቱም ለፍጡራን ብቻ የሚሰጡ እንትኖች ሊትራል በሆነ ሁኔታ ምንም ተዊል ምሳሌያዊ ሳያደርጉ ቀጥታ እንደዛ ነው ብለው ስለሚያምኑ እንዴት ነው እሱ አላህ ሲመጣ እንዴት ነው የሚመጣው የሚለውን የምንዳስስ ይሆናል ማለት ነው። አላህ የሚመጣው እንዴት ነው የሚለውን ካሁን ጀምረ ሙስሊሞች መግባት ይችላሉ። አላህ እንዴት ነው የሚመጣው? ምክንያቱም ወደ ፍጡራን ውስጥ አይገባም ያላችሁት አላህ አምላክ እንዴት ብላችሁ የጠየቃችሁን ጥያቄ እናንተ ጋር ሲሆን እንዴት ነው የምመልሱት? አላህ የሚመጣው እንዴት ነው? ምክንያቱም ከአርሽ በላይ ነው ያለው። ከአርሽ በታች በዛቱ የለም ብላችሁ የምትሉት አካል ሁል ቀንስ ይመጣ የለ ወይ? ሁል ቀን ብቻ ሳይሆን ያረፋ ቀን ደግሞ ለእናንተ ቅርብ እስኪሆን ድረስ እየሮጠ ወደ እናንተ ይመጣ የለ ወይ? ሎክ እንዴት ነው እሷን ብላችሁ የምትጠይቁትን ጥያቄ አሁን እሱ ወደ እናንተው እናደርገውና ያው ብዙ ጊዜ ይታወቃል እስልምና ላይ ሲጠየቁ ባላ ጉዳይ ላይ አላህ አለም ነው አናቅም ነው። እኛ ጋር ግን ሲሆን እንዴት ይሄ እንዴት ሊሆን ይችላል? እንዴት እንደዚህ ሊሆን ይችላል? በጣም እንዴት የሚሉ ጥያቄዎችን ይጠይቃሉ። እስቲ እናንተ ጋር እናድርገው ይሄን። እኛ ጋር ብዙ ተብራርተው ብዙ ተመልሶም ላለመቀበል ይጥራሉ። እናንተ ጋር እስቲ እንጠይቃቸውና እኛ የኛን እንዴት ብላችሁ ስትጠይቁ እንደነበረ እናንተን ደግሞ እንዴት ብለን እንጠይቃችሁ እስቲ። ለምንድነው እሱ አምላክ መምጣት ያስፈለገው? ለምንድነው በስጋ መገለጥ ያስፈለገው? እዛው ሆኖ አይምርም ነበር እንዴ? እዛው ሆኖ አያድንም ነበር እንዴ? አላህ ለምንድነው በየቀኑ የሚመላለሰው? እዛው አርሹ ላይ ጉልት ብሎ እንዲ ቁጭ ብሎ እዛው እያየህ አይምርህም ነበር እንዴ? በየቀኑ በየደቂቃው በየሰከንዱ ለምንድነው ወደ ቅርቢቱ ሰማይ የሚወርደው? ልጅህን ሱቅ ምልከው ሱቅ አስቀድሞ ስላልነበረ ነው ከቤት ሱቅ ልከው እቃ ገዝቶልን የሚመጣው። አላህ ከአርሽ ላይ የወረደ ወደ ታች የሚመጣው ሁሉ ቀን መስማት ስለማይችል ነው አርሹ ላይ ሆኖ። አምላክ ለምንድነው እዛው ሆኖ ማድ ነው? ለምንድነው እሱ አላህ እዛው ሆኖ ጸሎትን ማይሰማው? ለምንድነው እዚህ የሚመጣው ቅርቢቱ ሰማይ የሚመጣው በየቀኑ ለመስማት? የሚሰራ ከሆነ አቅልህ የማይሰራ ከሆነ ተው። ቅድም ለነገርኳቸው አላህ ሱብሓነሁ ወተዓላ ይወርዳል፣ ይሮጣል ብሎ የሚያስብ ሰው አለ። ወላሂ ይሮጣል ዲን ብሎ ይሮጣል። ኪስ አመጣችሁት ሲባሉ አይ ወደ እኔ እየተራመደ ቀረበኝ እየሮጥኩ ቀርበዋለሁ የሚል ሐዲስ ላይ ተንተርሰው ከዚህ የምንረዳው አላህ እንደሚሮጥ ነው ብሎ ኪታብ የሚያዘጋጅ አለ። አልቡርሃን አላ አነ አልሐርወለተ ሲፈቱን ሊረሕማን ነው ምናምን የሚል ኪታብ ሙሉ ያዘጋጃል። ምንድን ነው የሚያዘጋጀው? አላህ እንደሚሮጥ ነው። አላህ ጥላ አለው ይላል። ጥላ አላህ ጥላን ፈጠረ ብሎ ሲያበቃ አላህ ጥላን እንደፈጠረ ያ እንግዲህ በተለይ ወሃቢያዎች ማለት ነው አላህ ከአርሹ በላይ ነው፣ አላህ እጅ እግር እንደዚህ ፊዚካል የሆነ ማለት ነው የሚታይ የሚዳሰስ ፊዚካል የሆነ አካላት አሉት ብለው ያምናሉ። በዛም ደግሞ ይሮጣልን ብለው ስለሚናገሩ ይሄኛው አክቹአሊ ይሄን ሱፊ ወይም ደግሞ አህባሽ ያሉ ሴክት ስለሆነ በነዛ እየቀለደ ሞክ እያደረገ ነው። ስለዚህ አላህ ይሮጣል የምትሉት አንደኛ የሚሮጠው በምኑ ነው? ሉክ ይሮጣል የሚሮጠው በምኑ ነው? ሙስሊሞች ይሄን መመለስ የምትችሉ ከሆነ መግባት ትችላላችሁ። ያ ምክንያቱም ይሮጣል ብለው ያምናሉ። የሚሮጥ ከሆነ ደግሞ ሉክ ከአርሽ በላይ ከሆነ መቼም አርሽ ላይ አይደለም ብቻው የሚሮጠው። ቀነኒሳና ማራቶን ነው የሚሮጠው፣ 100 ሜትር ነው የሚሮጠው። ማራቶን ወይስ 100 ሜትር ወይስ 5000 ወይስ 10000 ሜትር? በፊት አላህ ይወርዳል። አዎ አላህ ይወርዳል። ከፍያው ግን እንዴት እንደሚወርድ አናቅም ነበር መልሳቸው አይደለ?
ይሮጣል አላህ ሱንሱማ ይሮጣል እየሮጠ ይወርዳል ብለን አርጊው ማድረግ እንችላለን። አሁን በፊት የሚሞግቱን አዋላ ይወርዳል፣ ነገር ግን እንዴት እንደሚወርድ አናቅም ነበር አይደለ? ይሮጣል የሚል አለ። የሚሮጥ ከሆነ ደግሞ ከአንዱ ቦታ ላይ አንዱ ቦታ ላይ ሲሄድ ከአንዱ ቦታ መልቀቅ ወደ አንዱ ቦታ መዘዋወር አለ ማለት ነው። ቦታ ሽፍት እያደረገ ነው ማለት ነው። እና ሙስሊሞች አላህ እንዴት ነው እሱ ርጫ ላይ አላህም ፍጥረትን ፈጠረና ትልቅ የቆጥ ሰራ ይሏቸዋል። አርሽ ማለት በጣም ግዙፍ ነው ይሏቸዋል። እሺ ከዛ ነኝን ፈጠረና ከአርሹ ላይ ሆነ። ኦኬ ከዛ ቁልቁል ሁሉንም ያያል። እሺ ልክ የሆነ ነገር ስፈጥር ልክ ጦጣና ዝንጀሮ ሲመጣ ከቆጡ ላይ ወርደ ለማባረር እንደምሮጠው አላህም ከአርሹ ላይ ወርድና እሺ ሁሉ ቀን ከሌሊቱ 8 ሰዓት እስከ 11 ሰዓት ያል። ኦኬ ስለዚህ አርሹ ላይ ሆኖ መስማት አይችልም ማለት ነው። እኛ ቃል በስጋ ተገለጠ ስንል የአብ የባህሪ ቃሉ በስጋ ታየ፣ ተገለጠ፣ ተዳሰሰ ስንል ማይወሰነው በአጭር ቁመ በጠባብ ደረት ተወሰነ ስንል በአብ እቅፍ እያለ ነው። ስቲል ያ በዓለም የሞላው በሚታይ በስጋ ሲገለጥ አይ በቃ ሌላ ቦታ ላይ ሳይኖር ከዛ በኋላ የጠፋ በአብ ዘንድ የሌለ አድርገን አንስልም እኛ። እንዴት ምናምን ነገር ይከብዳችኋል። አላህስ አምላክ በመለኮቱ በባህሪው ይታያል ብለን አናምንም እኛ። ፍጡራን ያካብባል እንጂ ፍጡራን እሱን የሚያካብቡት የሚያዋስኑት አይደለም። አላህ ግን ቤዛ አለው፣ መሰረት አለው። መሰረቱ አርሽ ነው። ከአርሽ በታች የለም። ሲመጣም ወደዚህ ወደ ፍጥረት ውስጥ ሲገባ የሚታይ አካል ይዞ ነው። ያ የሚታይ አካል ካለው ደግሞ ቀኝና ግራ አለው፣ እላይና ታች አለው አላህ። ስለዚህ እሱ ፍጡር ነው፣ ፍጡር ነው። አምላክ ባህሪ አይደለም። ይሄ ቁመቱ እንደዚህ ወርዱ እንደዚህ ተብሎ ሊነገርለት የሚችል ማለት ነው። ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው ማንም የለም በአባቱ እቅፍ ያለው አንድያ ልጁ ተረከው ይላል። በአባቱ እቅፍ ስቲል ያለው ያ ቃል በስጋ ተገለጠ። እነኚህ ሰዎች ግን አላህን እንዴት ያደረጉት? ኢብኑ ተይሚያ ሸይኹል ኢስላም እንደሚሉት ምንድነው የሚለው? አምላክ እንደው የሚታወቀው ይላል ሲተጣጠፍ፣ ሲቀመጥ፣ ሲነሳ፣ ሲወርድ፣ ሲወጣ ነው ይላል። ይሄ የፍጡራን ባህሪ ነው። መውጣት፣ መውረድ፣ መተጣጠፍ ቦታ ለሚፈልግ አካል የሚነገር ነው። አዛዥ እና ታዛዥ አካል ላይ ሲኖር ነው ይሄ የሚሆነው። እኔ ሰውነቴ ይሄ የሚተጣጠፈው ፍጡር ስለሆንኩ በስፔስ እና በፕሌስ ውስጥ ነው የሚንቀሳቀሰው። መለኮት ግን ከስፔስ እና ፕሌስ ውጪ ፍጡራንን ሁሉ የሚያካብብ ቦታንና ስፔስን የሚያካብብ ስለሆነ እታች ላይ እንዲህ ብለህ ወርዱን የምንሰፍረው የምንለካው የምንመትረው አይደለም። የዋብዮች አላህ ግን የሚለካ እንደ ፍጡራን ያለ ወሰን የተበጀለት ነው። ለመለኮት የሚዘረጋበት የሚሰበሰብበት ያለው አይደለም። ግዛቱ በሀገር ሁሉ ነው እንጂ ለመለኮት በላይ ጠፈር በታችም መሰረት ያለው አይደለም። ሉክ የነኚዎቹ አላህ ግን ከአርሽ በላይ ነው። ከስሩ ምን አለ? ጠፈር አለው። ለመለኮት በላይ ጠፈር በታችም መሰረት ያለው አይደለም። ጠፈሩ እርሱ ነው፣ መሰረቱም እርሱ ነው እንጂ ለመለኮት ከምድር ውስጥም የሆነውን ያነሳ ዘንድ ማጎንበስ ራስንም ዝቅ ማድረግ ያለበት አይደለም። ለጴጥሮስ እንዳሳየው ሁሉ በእጁ የተያዘ ነው እንጂ መለኮት ከአንዱ ቦታ አንዱ ቦታ ሄዶ በፊት ያልነበረበት የነበረበት ቦታ ሄዶ የሚጠይቅህ አይደለም። ኢትዮጵያ ሲገኝ አሜሪካ ማይገኝ አይደለም። አሜሪካ ሲሆን ካናዳ ማይሆን አይደለም። የሆነ ነገር ወድቆ ሊያነሳ መለኮት የሚነሳበት አይደለም። እርሱ ሁሉ በሁሉ የሞላ ነውና። የዋብዮቹ አላህ ግን በሁሉ የሞላም ስላልሆነ እንዲሁም ግዙፍ አካል ስለሆነ ከአርሽ በላይ ያለው ጸሎት ለመስማት እየሮጠ ይመጣል ይለናል።